እኛን የሞት ታላቅ፣ እኛን የሞት ታናሽ፣ እኛን የሞት ሻኛ፣ እኛን የሞት ንቅል እያስበሉን እነሱ ጥሬያቸውን ይቆርጣሉ። ለ90 ዓመት ሽማግሌ፣ ለ80 ዓመት አዛውንት ኢሳያስ አፈወርቂ ለሚባል ድንዙስ ሲባል የሁሉ ዋጋ ታስከፍላቸዋል። እነኝን ወጣቶች ባለ ሌክሰሶቹ ሌክሰስ እንዲነዱ፣ ባለ ኔክሰሶቹም ኔክሰሳቸው በደንብ እንዲሰራ የደሃ ልጅ ያልቃል። የእናንተን የሰሊጥና የጨው ፖለቲካ ለማራመድ በተራ ባለ ሀብት እየተከፈላችሁና ገንዘብ የተሰጣችሁ የደሃ ልጅ ታስጨርሳላችሁ። የሚገቡበት የሚወጡበት ቀዳዳ አጥተዋል። መከላከያ በየአቅጣጫው እጅግ ከባድ እርምጃ ነው እየወሰደባቸው ያለው። ሰው በመሃል ሀገር እንዲህ አይነት ድንቅ ስራ ሰርቶ ዜጎቹን የሚያስደስት ስራ ሰርቶ ከዜጎቹ ጋር አውደ ዓመትን ያከብራል። አለልዛ ብዙ ፕሮፓጋንዳዎች የነጡበት፣ ብዙ የሐሰት ለቅሶች ዋጋ ያጡበት፣ ብዙ የፖለቲካ ሸቃጮች መደባቸው የከሰረበትም የህልውና ጥያቄ የሌለበትን ህዝብ የህልውና ጥያቄ ያለብህ የህልውና ጥያቄ ያለብህ የህልውና ጥያቄ ያለብህ ብለውት የሌለበትን ጥያቄ ፈጠሩለት። ባለቤቱን ከጎኑ አድርጎ ከንቲባዋንም ይዞ ገላን ጉራ ከምስኪን ዜጎቹ ላይ የምትመለከተው ከተረፈ ጊዜ ላይ አይደለም፣ ከቀላል ስራ ላይም አይደለም፣ ከሌለ ድካም ላይ ተነስቶም አይደለም፣ ከብርቱ ስራ፣ ከእልፍ ድካም፣ ከጠፋ ጊዜ። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለንኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በበዓል ማግስት ተገኝተናል። በበዓል ማግስት ተገኝተን የወዳጅ ወግ እናወጋለን። በበዓል ማግስት ተገኝተን የተለያዩ ጉዳዮችንም የምናነሳ ነው የሚሆነው። በተለይ ጠቅላይ ሚኒስትር አብይ አህመድ በገላን ጉራ እነ መሳይ መኮንን ከሰሩ። የፋኖ ፋሲካ እንፈትሸዋለን። ጠቅላይ ሚኒስትር አብይ አህመድ እንግዲህ ትናንትና በገላን ጉራ ተገኝተው ነበረ። በዛ እጅግ ደሳስ የሚሉ ነገሮች ተፈጥረዋል። እዛ ያልሰማችኋቸውን ጉዳዮችም ጭምር የካሳንችስ ነዋሪዎችና አብይ አህመድ የነበራቸውን ቆይታ እነግራችኋለሁ። በተለይ ከምስሉ ባሻገር የነበሩ ትዕይንቶችን ከቤተ መንግስት ምንጮቻችን እንላለን። እኛም እንደያየ ሰው ቤተ መንግስት ምንጮች ይኑሩን እንጂ ከማን አንሳለሁ? እኔ ለምንድን ነው ቤተ መንግስት ምንጭ ማይኖረኝ? እንኳን እኔ አየሰውም አለ እናነሳዋለን። የፋኖ ፋሲካ ጠቅላይ ሚኒስትር አብይ አህመድ እንግዲህ በገላን ጉራ ሲያሳልፉ፣ ፋኖ ደግሞ በጫካ በጣም ሁለቱ ለንጽጽር ያቀረብኳቸዋል። መከላከያ ሰራዊት እጅግ ከባድ የሚባሉ ኦፕሬሽኖችን እያካሄደ ይገኛል። ሽፍታውም እጅግ ከባድ ምት ደርሶበታል። በተለይ ከስልክ ምንጮቻቸው የሚወጡ ምንጮችም እንደሚያሳዩት የስልክ ልውጦቻቸውንም ማድመጥ እንደሚቻለው ከፍተኛ ኪሳራ እየደረሰባቸው ነው ያለው። ይህ ቡድን እንደከሰረና ከፍተኛ ምት እንደደረሰበት የምታውቁት የሚዲያ ክንፎቹ ማልቀስ ይጀምራሉ። ለምሳሌ እነ መሳይ መኮንን በፋሲካ ዋዜማ ጥቃት ተፈጸመ እያለ ነበር። እነሱ አክቹዋሊ ጥቃት ተፈጸመ የሚሉት ንጹሃን ላይ ነው፣ ግን ንጹሃን ላይ አይደለም፣ ታጣቂዎቹ ላይ ጥቃት ተፈጽሟል። አዎ ጦርነት ከፍተዋል። መከላከያ ሰራዊቱ ደግሞ እርምጃ ወስዷል ይመስለኛል። እነ መሳይ መኮንን የፈለጉት መንግስት ለፋኖ ለበዓል ዋዜማ ቅርጫ እንዲያቃርጥለት ነው፣ ዶሮ እንዲገዛለት ነው። ምንድን ነው የፈልጋችሁት? ለምንድን ነው በበዓል ዋዜማ እንዲ ውጊያ ገጥመ ጦርነት ገጥመ ኦፕሬሽን የሚደረግበትን ሰዓት ትመርጣለህ? ውጊያ ገጥመ ጦርነት ገጥመ መሳሪያ ትመርጣለህ? ውጊያ ገጥመ ጦርነት ገጥመ በዚህኛው መንገድ ውጉኝ የሚለውን ምርጫ ለኔ ስጡኝ ትላለህ? ከምን አይነት ጅሎች ጋር ነው? ቆይ እኔ እኮ እንደዚህ አይነት ነገር ውስጥ የተገባው እሱ አሜሪካና ካናዳ ቁጭ ብሎ አመት ባሉን ጥሬውን እየቆረጠ ብስል ከጥሬ እያማረጠ እየበላ የድሃ ልጅ ያስጨርሳል። አክቹዋሊ መሪዎቹም አዛዦቹም ናዛዦቹም ከነሱ ጋር አብረው ስለሚሰሩ ገንዘብ አብረው ስለሚበሉ ያን ያህል እንትን አይሉ። እንደው ግን ምን አይነት ጨካኝ ብትሆን ነው የበዓል እንኳን አደረሳችሁ መልእክት ሊላክላቸው የሚገቡ ህፃናትና ወጣቶችን ተደመሰሱ፣ ተጨፈጨፉ፣ ተገደሉ የሚል ፎቶ ለጥፈ ቅርጫ ልትበላ ሄዳል። ቅርጫ ራስ ሶሪ ቱ ሴይ ዚስ ግን ናቸው። እኛን ለሞት ቅርጫ፣ እኛን ለልቂት ቅርጫ፣ እኛን ለስቃይ ቅርጫ ጥለውን እኛን የሞት ታላቅ፣ እኛን የሞት ታናሽ፣ እኛን የሞት ሻኛ፣ እኛን የሞት ንቅል እያስበሉን እነሱ ጥሬያቸውን ይቆርጣሉ። እነሱ ዶሮአቸውን ይቆርጣሉ። ዶሮ ይቆርጣሉ። ምንድን ነው ያልኩት?
ምንን ነው የሚያመኝ? አስጨለሉኝ ነው ይዘው የሆነ ቀን ፊውዜ ነው የሚቃጠለው ነው በዚህ ልታይ ጋስትሪኬን ከፍ እያደረግብኝ ነው። ምንድነው የምትሉን ነው እኮ አሁን የፋኖ ፋሲካ በጣም ከባድ ፋሲካ ነው ያሳለፈው። ያልጠበቁት እርምጃ ባልጠበቁት ጊዜ ወስዶባቸዋል። መከላከያ ሰራዊት ከቦ እያናገራቸው ነው። አንድ የድምፅ ቅጂ ሰምቼ እግዚአብሔር ለሚወደው በጣም ነው ውስጥ የተረበሸው። ምንም እንኳን ልትገሉን ቢሆንም ጫካ የገባችሁት፣ ምንም እንኳን ልታጠፉን ቢሆንም ጫካ የገባችሁት፣ ግን በእነኚህ ሰዎች የሐሰት ፕሮፓጋንዳ ተገፋፍተው ጫካ ገብተው የስልክ ልውጣቸውን ስትሰሙት ወንድ ልጅ ሞት ከደጃፉ ቆሞ መውጫ መግባቶ እያለቀሰ ሲያወራ በጣም ነው የሚደብረው። ወንድ ሆኖ በዚህ የሚስቅ ካለ ትንሽ ይከብዳል። እኔ በጣም ነው የከበደኝ። ለካሜራ ምናምን ለዚናን አይደለም ስሰማው በጣም ነው የደበረኝ። በቃ አልቆል መውጫ የለም አይደል? እነዚህ ምንም አይመስላችሁም? በስመ አብ ወልድ። ከምንድን ነው የመጣችሁት? አይራራም፣ አያዝንም። እዛም ያለው ና ገብተህ ተዋጋ ይለውም ሄዶ ይሞትለታል። ለምንድን ነው የምሞትልህ? ለማን ብዬ ነው የምሞተው? ይቀልዳል እንዴ? ስበርና ሰው ለ90 ዓመት ሽማግሌ ለ80 ዓመት አዛውንት ኢሳያስ አፈወርቂ ለሚባል ድንዙስ ሲባል የሁሉ ዋጋ ታስከፍላቸዋል እነኝን ወጣቶች። ረመሳይ መኮንን ተው ግን ምን አይነት ሆዳም ነህ አንተ? ጸያፍ ፍጥረት ነህ። በጣም ጸያፊ ጎጂ ባህል ነህ አንተ። የሰው ጎጂ ባህል፣ የሰው ጸያፍ፣ የሰው ጎጂ ባህል። በበዓል ዋዜማ ጥቃት ተፈጸመ። እሺ ቅርጫ ያርድላቸዋል። በድሮን ጥቃት ተፈጽሟል። በበዓል ንጹሃን ላይ ጥቃት አልተፈጸመም። ታጣቂ አይኖር እርምጃ የወሰደው ግን ቀን ልትመርጥ አትችልም። ካምፋየር ይደረግልህ፣ ባርቢኪ ይጠበስልህ፣ እንደዛ ይሻላል። በጥይት አሩር የምትጠብሰው የደሃ ልጅ እናት አባት እኮ አለው። ቀልደኛ ምን አይነት በሽተኛ እንደሆኑ ከምን እንደፈሉ ከምን እንደመጡ ባለ ሌክሰሶቹ ሌክሰስ እንዲነዱ ባለ ኔክሰሶቹም ኔክሰሳቸው በደንብ እንዲሰራ የደሃ ልጅ ያልቃል። የእናንተን የሰሊጥና የጨው ፖለቲካ ለማራመድ በተራ ባለ ሀብት እየተከፈላችሁና ገንዘብ የተሰጣችሁ የዳሊ ታስጨርሳላችሁ። ከፋኖ ጀርባ ያለውን የጨውና የሰሊጥ የዘይት ሴል ሰሞኑን በደንብ አነሳላችኋለሁ። በጣም ብዙ ክሊክ ስለሚነካ ልንካ እያልኩ ነው ቁጭ አልኩት። ልንካው በሚል ነው ዝም ብዬ ቁጭ ብዬ ያለሁት። ግን ቆም ብሎ ማሰብ ለሚችል ሰው ከጀርባው እጅግ በጣም ብዙ ሴራ ነው ያለው። ሴራው እጅግ ከፍ ያለ ነው። እነሱ በፋኖ እንደዚህ ያሳለፉ ነው። በጣም ከባድ ምት ነው የተነሰባቸው ያላቸው። መውጫ መግቢያ አጥተዋል። የሚገቡበት የሚወጡበት ቀዳዳ አጥተዋል። መከላከያ በየአቅጣጫው እጅግ ከባድ እርምጃ ነው እየወሰደባቸው ያለው። እነሱም ይሄን አይክዱም። እነዚህ ደግሞ አሉ ሰው ቢሞት ሰው ቢገደል የደሃ ልጅ ቢያልቅ ጉዳያቸው ያለ አይደለ። እጅግ ከባድ የሆነ ፖለቲካዊ ኪሳራ ነው። ይሄንን ፖለቲካዊ ኪሳራ ሊመልስ የሚችል ፖለቲካዊ ስራና ፖለቲካዊ ትርፍ ማምጣት የሚችል ኃይል ከመሃላቸው የለም። እንዲሁ ዝም ብለው እየተነዱ ነው። ዝም ብለው ቁልቁል እየተነዱ ነው። ለምንድነው ይሄን ኃይል የምትደግፈው ሲባሉ በአዴናዊ ባርነትን ጠልቼ ነው ይላሉ። እና ሻቢያዊ ግርድና ይሻላል ታዲያ ከባዴናዊ ባሪያነት? ምርጫዎቻቸው እንኳን ትክክል ያለ አይደሉ ናቸው። ምን እንደሚያስቡ ለማወቅ እጅግ ይከብዳል። ሰሞኑን እየደረሰባቸው ያለው ምት ከባድ ነው። በጣም ከባድ ነው። ጦርነትን እንደ ፖለቲካ ዓላማ ማስፈጸሚያ አድርገው ይዘው መተው ፖለቲካዊ ዓላማቸውንም ሳያስፈጽሙ ህይወታቸውንም ሳያስቀጥሉ ኪሳራ እየከሰሩ ነው። እዚህ መሃል ተጎጂ የሚሆነው ነዋሪ ነው የሚያሳዝነኝ። እኔ ከራበው ለጠገበ ነው ማዘን። ከማን ነፃ ሊወጣ እንደሚታገል እንኳን አያውቅም።
ገዳይ ፍለጋ ይባዝናል፣ ጠላት ፍለጋ ይኳትናል። ኪሳራ፣ ከባድ ኪሳራ። በተቃራኒው ጠቅላይ ሚኒስትር አብይ አህመድ ትላንትና ገላን ጉራ ላይ ነበሩ። ገላን ጉራ ላይ የነበሩት የጉራራ ነዋሪዎች አይደሉም፣ የካሳንችስ ነዋሪዎች ናቸው። የቤተ መንግስት ምንጮቻችን ባደረሱን መረጃ የገላን ጉራ ነዋሪዎች ጠቅላይ ሚኒስትር አብይ አህመድን የተቀበሉበት ፊት፣ የካሳንችስ ሰዎች አብይን የተቀበሉበት ፊት፣ የካሳንችስ እናቶች አብይን የተቀበሉበት ፊት እጅግ የሚያስገርም ነው። እነ መሳይ መኮንን ግን ዛሬም በካሳንችስ ስም አልቅሰው አልጨረሱ። በካሳንችስ ስም ሙሾ አውርደው ገና አልጨረሱ። ገና ናቸው፣ ብዙ ይቀራቸዋል። የካሳንችስ ነዋሪ ገላን ጉራ ገብቶ ለምቶ እንዲህ እየሆነ ነው። ገብቷል። አትነግዱብን ነው ፖይንቱ። ሰርቶ ጨርሶ አድርጎ ቆሟል። ዛሬ በካሳንችስ ስም አልቅስ አላቅስ ምን ትሰራለታለህ ብትባል ግን ምንም የምትሰራለት ነገር የለም። ገላን ጉራ ላይ ጠቅላይ ሚኒስትሩን ሲያዩ የነበራቸው ሪአክሽን እጅግ የሚያስደነግጥ፣ ለአንዳንዶች የማይጠብቁትም ጭምር ነው። እዛ ያየው ካድሬ አይደለም፣ እዛ ያየው የብልጽግና አባላት አይደሉም። የብልጽግና አባላት እንደዚህ ለአብይ ያጨበጭቡም አንዳንዶቹ፣ እነዚህ የገባቸው ግን ያጨበጭባሉ። አዲስ አበቤ ነው ያየኸው። እዛ አዲስ አበቤና አዲስ አበቤነትን ተጠቅሞ የሚሰራ የማይረባ የነከሌ ፖለቲካ በስራ ነው የሚገለጠው። it takes time፣ ጊዜ ይወስዳል። የሆነን ሰው ከአካባቢው ላይ ስትነጥለው ምናምን ሰው ነው ቤት ሰው ነው ከባቢ ይፈጥረዋል፣ ያመጣዋል። ያን ቫይብ አብሮ ከሆነ እነከሌ እኮ በማስተር ብላሽ ከመሃል ሀገር የገፉትን ሰዎች ጥለው ሲመጡ ጤፍ 5,000 ብር ከፍቶባቸው አናታቸው ላይ እስኪወጣ ድረስ ነዋሪውን የተወርውረውት እንደመጡ እናስታውሳለን። በአብይ ዘመን የተደረገ ብቻ አታርገው፣ ደግሞም እንደዛም አላደረገው። እኔ ገላን ጉራን ሄጄ አይቼው አውቃለሁ። ባይዘው የአዲስ አበባ ከተማ አስተዳደር ለነዋሪው የሚመጥን ድንቅ ስራ ነው የሰራው። ሰው በመሃል ሀገር እንዲህ አይነት ድንቅ ስራ ሰርቶ ዜጎቹን የሚያስደስት ስራ ሰርቶ ከዜጎቹ ጋር አውደ ዓመትን ያከብራል። አለልዛ አለል ለንጽጽር እንኳን የማይበቃ ለማስተያየት እንኳን የማይበቃ ከባድ ፍጥረቶች አየነው እኮ ገላን ጉራ ላይ የእናንተን ፕሮፓጋንዳ። የትላንትናው የገላን ጉራ ውሎ የጠቅላይ ሚኒስትር አብይ አህመድና የከንቲባ ውሎ ዝም ብሎ ውሎ አይደለም። ብዙ ፕሮፓጋንዳዎች የነጡበት፣ ብዙ የሐሰት ለቅሶች ዋጋ ያጡበት፣ ብዙ የፖለቲካ ሸቃጮች መደባቸው የከሰረበትም ጭምር እንጂ። አብይ አህመድ አሊ የሚባል ሰው እንካ ሰላንትያ ካንተ ጋር ገጥሞ ወገቡን ይዞ እንደመንደር ሴት አይመላለስም። ሰርቶ ይገለጣል። የነዋሪዎቹ ስሜት ያውቁታል። ምን ከምን እንደሚሻል፣ ምን ከምን እንደሚጠቅም። ይሄ ነው ለኛ ደስታችን። እስኪ ተመልክተነው እንምጣ በተወሰነ መልኩ። እንዳያቸዋቸው ናቸው። ሁለት ፋሲካ ልክ እንደ ካሳንችስ ነዋሪዎች ያ ምስኪን ህዝብን በሰላም የሚኖርበት ጊዜ ናፍቀኛል። ላይክ እንደዚህ
ልማት የሚያስፈልገው። የአማራ ህዝብ የሚያስፈልገው እንደ ጽድት ያለ ቤት፣ ጽድት ያለ ከባቢ፣ ጽድት ያለ ትምህርት ቤት ነው። ለትምህርት ቤት መታገል ባለባቸው ዘመን ህልውና ትግል የህልውና ጥያቄ የሌለበትን ህዝብ የህልውና ጥያቄ ያለብህ የህልውና ጥያቄ ያለብህ የህልውና ጥያቄ ያለብህ ብለውት የሌለበትን ጥያቄ ፈጠሩለት። የመሀይም ስብስብ አቤት 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 ሟች ይኖራል ከገዳይ ቤት የታል ደጁ የታል ቀየው የታል ጎራው ግዴን ስስቅ ጥርሴን ይፍራው ይሄ የጉድ ሌሊት አዝኖልኝ ላይ ነጋ ጭቃ ሳቦ ካደርኩ አፈሬን ፍለጋ ቀኔ ጣለው ዝናብ እስኪያባራ ዶፉ እምባዬን ደብቆ ይጋልባል ጎርፉ ይላል በረከት በላይነ በያዩ ፈንገስ ሙዚቃው። የታል ደጁ የታል ቀየው የታል ጎራው ግዴን ስስቅ ጥርሴን ይፍራው። ያ ህዝብ ሲያሳዝ መድኃኔዓለምን ሲያሳዝ በምን ጣው በምን በደሉ እንዲህ አይነት የሙቀጫ ልጆች እንደመጡበት ከባድ ነው። ከማትችሉት ነገር ጋር ትግል አትግጠሙ። በቃ መዛኛ ጎን ደረጃ ብትወልድ ምናምን የሚባሉ ሆዳቸውን በጭንቅላታቸው ይዞ የሚዞሩ ጉዶች ግን ገላን ጉራ በስራ የተገለጠ እንትን አይተናል። በቃ ትናንትና ጠቅላይ ሚኒስትሩ መሄዳቸው ገላን ጉራ ላይ መሄዳቸው ትልቅ ነገር ነው። ይሄንን ፖለቲካ የምትሉ ሰዎችም እንኳንም ትናንት እኮ በአዲስ አበባ በጣም በርካታ ቦታዎች ላይ ምገባ ማዕከላት ከዜጎች ጋር ተራ የሚመስሉ ትንሽ የሚመስሉ ግን ትልልቅ ዋጋ ያላቸው ጉዳዮች ናቸው። ትናንት ገላን ጉራ ላይ ከመስኪን ዜጎቹ ጋር ያየው ሰውዬ የባህር በር ጉዳይ ያለበት፣ የህዳሴ ጉዳይ ያለበት፣ ውጊያ ያለበት በጣም ብዙ ስራዎች ያሉበት ሰው ነጩን ልብስ ለብሶ ባለቤቱን ከጎኑ አድርጎ ከንቲባዋንም ይዞ ገላን ጉራ ከመስኪን ዜጎቹ ላይ የምትመለከተው ከተረፈ ጊዜ ላይ አይደለም፣ ከቀላል ስራ ላይም አይደለም፣ ከሌለ ድካም ላይ ተነስቶም አይደለም፣ ከብርቱ ስራ ከእልፍ ድካም ከጠፋ ጊዜ እንዲህ ሲያደርግ ተራ ሰው መስሎ እንዳይመስል። የአገሬ ሰው ቅርብ ያለን ጠበል ይነክርበታል ይላል። ረፉ ቀላል ጉዳይ አይደለም ይሄ፣ ተራ ነገር አይደለም ይሄ። በጣም በርካታ ጉዳዮች አሉት፣ በጣም በርካታ እንትኖች አሉት። አሁን ፖለቲካው ሜዳ ላይ እና አጅ ላይ ደንግጠዋል። በቃ ንጹሃን እያሉ ነው የፈረደባቸው። ሲገሉ ጀግና ታጣቂ ናቸው፣ ሲሞቱ ንጹሃኖች ናቸው። እኔ ምንም አይገባኝም። ጦርነት የደገፍኩ አይደለም፣ በአንድም በሌላ ጦርነት ባይኖር በጣም ደስተኛ ነኝ። ጦርነት የማይቀጥልበት መንገድ ነው የሚያስፈልገው። ጦርነት ለምንም ነገር መፍትሄ አይሆንም። መፍትሄ አድርጎ የመጡት ግን ራሳቸው ናቸው። በጦርነት ፖለቲካዊ ሐሳቤንና ፖለቲካዊ ግቤን አስፈጽማለሁ የሚል እምነት ትክክል ያለ አይደለም። ትክክል አይደለም በፍጹም። በጦርነት የሚፈጸም ምንም አይነት ፖለቲካዊ ዓላማ የለም። አትችልም። እያየነው ነው ፋሲካችሁን ምን አይነት ፋሲካ እንደሆነላችሁ ብትፎክሩም ብትሸልሉም ብታቅራሩም። የሚያሳዝነው የደሃ ገበሬ ልጅ ትምህርቱን ያቋረጠው ወጣት በእናንተ ፕሮፓጋንዳ ተታሎ ገደል እየገባ ያለው ዜጋ ከዛ በመለስ ያለው ብዙም አይደለም። ስለዚህ የእነዚህን ሰዎች እንቅስቃሴ በደንብ አርጎ ማየት፣ በደንብ አርጎ መመርመር፣ በደንብ አርጎ ማስተዋል፣ በደንብ አርጎ ውስጣቸውን መፈተሽ እጅግ አስፈላጊ ነው የምንለው። ልዩነቱ ሰፍቷል፣ ርቀቱ በጣም እየሰፋ መሆኑንም
እናነሳለን። እንግዲህ ዛሬ በዓል ማግስት ነው። ብዙዎቻችን እንግዲህ በደም ነቃነቃላልም ብስጭቱም አለ። ዛሬ እንግዲህ ምንም ማድረግ አንችልም፣ እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች ነው የምንለው። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸር ቆዩ።